እሳቸውን በሙናዘራ አልቻላቸውም ሙናዘራ ማለት ውይይት በሁጃ በማስረጃ በክርክር አልቻላቸውም ምክንያቱም ክርክሩ ከሳቸው ጋር አይደለም ከአላህ ጋር ነው ኻሊቁ ጋር ተከራክረ ይደርሳል በንግግር ኋላ ላይ ብናመጡ ድለላ ገቡሳቸው ድለላ እሳቸውን መሸንገል ማታለል ይሄ ሰውዬ ዝም ብሎ ላ ኢላሃ ኢላላህ የሚለው እኮ ይሄን የቸገረው ነገር ይኖራል ያ የቸገረውን ነገር ብናቀርብለት እንገላገላለን ብለው አሰቡ እሺ አንድ ሽማግሌ መረጡና ላኩላቸው ይሄ ሽማግሌ መጣ ተረጋግቶ ፊት ለፊታቸው ቁጭ አለ የብነ አኺ አንተ የወንድሜ ልጅ አላቸው ያ ሲያባብላቸው እኮ ነው አንተ የወንድሜ ልጅ إن كنت إنما تريد بما جئت به هذا الأمر مالا جمعنا لك من أموالنا حتى تكون أكثرنا مالا وإن كنت تريد به شرفا سودناك علينا وإن كنت تريد به سلطانا أعطيناك مفتاح البيت بزو نقر زرزرو يون دمي لجوي إيه لا إله إلا الله يالك يا متعاي متربشو نقر يزهو يمتعاو قنزب فلقاك هنا هابت فلقاك هنا كهابتاتشن هلو نوات عنا قطر عند بالا هابت ندتوه نادرقا نشل محلنا عند لا إله إلا الله بلا متعب نهين አዲስ ፈሊጥ ገንዘብ ፈልገህበት ከሆነ ከሁላችንም ገንዘብ አዋተን እንሰጣለን ከሁላችን የበለጠ ሀብታም እንድትሆን ነው حتى تكون أكثرنا مالا ከኛ የበለጠ ባለ ሀብት እንድትሆን እናዋጣን እንሰጣለን ገንዘብ ከሆነ ችግሩ አይ ደግሞ ሱልጣን ከሆነ የምትፈልገው وإن كنت تريد به شرفا شرف ማለት ደግሞ ሹመት ስልጣን ከሆነ የምትፈልገው سودناك علينا እኛ ላይ ሾማለን حتى لا نقطع عمرا دونك ማንኛውም ነገር ስንወያይ አንተን ሳናማክረን ወስንም ካው በኋላ ባለ ስልጣን ትሆናለህ አይ ግርማ ሞገስ ነው ከፈለከው የካዕባን ቁልፍ እንሰጣለን ክብር ከሆነ የምትፈልገው የካዕባ ቁልፍ ማለት ክብር ነው ይዛኔ አይ ደግሞ እንዲሁ የሚያናውዝህ ነገር የሴት ስሜት ከሆነብህ ሴት ፈልገህም ከሆነ ከአረብ ሴቶች ቆንጆ ቆንጆ ምረጥልን 10 እንዘውጅሃለን ደረደሩላቸው ከዛ በኋላ ሰሙና ጨረስ ካሉት አው ጨርሻለሁ ይኸውላችሁ እንግዲህ ፀሐይን በቀኝ እጄ ላይ ብታመጡልኝ እንግዲህ ዱንያ ላይ ካለው ትልቁ ጌጥ የሚያበራው ማን ነው ፀሐይ ናት አይደል ፀሐይን በቀኝ እጄ ብታመጡ ጨረቃን የመሰለ ጌጥ በግራ እጄ ብታመጡ ይሄ ከያስኩት አቋሜ ላይ ፍንክች አለን ማለት ላ ኢላሃ ኢላላህ ይሄ አቋሜ ነው ገንዘብ አምጡ ስልጣን አምጡ ሴት አምጡ መቻልኩኝ ልባችሁን ስጡኝ አላህን አስገቡ እኔ ተከተሉ ሌላ ምን አልኩኝ ገንዘባችሁን ያዙት ሴቶችን ያዙ ስልጣናችሁን ያዙ እኔ የምፈልገው ከናንተ ኢማናችሁን ነው ይሄኔ ጥንክር ያለ አቋም እንዳላቸው ወቁ ጊዜ ሀብትም እንደማይፈልጉ ሴትም እንደማይፈልጉ ስልጣንም እንደማይፈልጉ የተረዱ ጊዜ ይሄ ሰውዬ አላማው በጣም ከባድ ነው ይቺን ከተማ በሙሉ ጠቅልሎ ሲያበቃ لا إله إلا الله يبل እንጂ እሱ ስልጣን የሚፈልገው እሱ ስልጣን አልፈልግም ቢል የኛን ስልጣን ሊያስወግድ ነው የመጣው አሁን በስልጣናችን ነው የመጣው አያው በንግዳችን ነው በገንዘባችን ነው በተሰሚነታችን ነው የመጣብን ነው ይሄንም ጀመሩ ቀጥታ ጥቃት መደብደብ የሳቸውን ተከታይ አዛ ማድረግ ቢላል እንዴት የተሰቃየው እግሩን በግመል ያስሩትና በረሃ ለበረሃ ይጎትቱት ነበር ግመሏ ገመዱን ይዛ እሱ መሬት የተንፏቀቀ መንደር ቢላል ትልቅ ቋጥኝ ድንጋይ ደረቱ ላይ ጭነውበት ያሰቃዩት ነበር እሱ ምን ይል ነበር አሐዱን አሐድ ብቸኛውና ብቸኛው ጌታ አሐድ ማለት አንድ ማለት አይደለም ሁለት ትርጉም ነው ያለው አንድና ብቸኛ ማለት ነው ዋሂድ ማለት አንድ ነው አሐድ ማለት ግን ጠንከር ያለ ነው ከአላህ ከበባድ ስሞች መካከል አንዱ ነው አሐድ ሌሎቹ ቢቀጠቅጧቸው በቃ ያለው አማራጭ ምንድነው መካ ላይ ካልተመቸ ስደት ወደ መዲና ላይ ነው ተቋም የተቋቋመው
ኢስላምና ተቋም ብዬ መጣሁት ለዚህ ነው። መዲና ሲገቡ ተቋም ተደራጀ። በመሰረታዊነት የገቡ ጊዜ 4 ነገር ነው የሰሩት። የመጀመሪያው ፕሮጀክት ምንድነው? መስጂድ መገንባት። የመጀመሪያው ፕሮጀክት ምንድነው? መስጂድ መገንባት። መስጂድ የማ ቤት ነው? የአላህ ቤት ነው። ሁለተኛው አልሙአኻ ወንድማማች አደረጉ። ማንና ማን ነው? ከመካ ተሰደው የመጡትንና መዲና ላይ ያሉትን አንሳርና ሙሃጅሮችን ወንድማማች ማድረግ። ስደተኞች ንብረት አጥተዋል፣ ቤት አጥተዋል፣ ገንዘብ አጥተዋል፣ መሬት አጥተዋል። አረ ባዶ እጁን ሄደው ቀልቡ እንዳይሰበር አንተና አንተ ካሁን በኋላ ወንድማማች ናችሁ። እሱ የበላውን ትበላለህ፣ እሱ የለበሰውን ትለብሳለህ፣ እሱ ቤት ትኖራለህ፣ ወንድምህ ነው አሉ። እንዲህ ያደረጉ ሙሃጅሮች በሙሉ ምን አገኙ? ወንድም አገኙ፣ ቤት አገኙ፣ ኑሮ። ይሄ ሁለተኛው ፕሮጀክት ነው። ሶስተኛው መዲና ከተማ ላይ ከሚኖሩ ማህበረሰቦች ጋር ውል ስምምነት። አረቦች አሉ ድንጋይ የሚያመልኩ ጣዖት የሚያመልኩ፣ አይሁዶች አሉ ሸረኛ 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 ኤንድ ሸረኛ። አሁንም ድረስ እያየን ነው አይደል? አይሁዳ ምን እንደሚሰራ ፍልስጤም ላይ ጋዛ ላይ ምን እንደሚሰራ እያየን ነው። 3 የአይሁዳ ጎሳዎች አሉ፣ በኑ ቁረይባ፣ በኑ ቀይኑቃና በኑ ነድር። 3ቱም በሸራቸው ተቀጥተዋል። ሰሓባ መጥቷቸዋል፣ አስወግዷቸዋል። ግን ሲገቡ ፊርማ ከእናንተ ጋር በሰባት ልንኖር፣ የእኛን እምነት ላትገፉ፣ የጋራ ጠላት ሲመጣ አብረን ልንዋጋ፣ ማንኛውም በመካከላችን የሚፈጠር ጭቅጭቅ ወደ ማን ልንመልሰው? ወደ አላህና ወደ ሙሐመድ አለይሂ ሰላቱ ወሰላም። አላህ ከኃይለኛ ፓወር ጋር እሳቸውን እዛ ያስገባቸው። ይሄንን ሸርጥ አደረጉ፣ ተስማሙ፣ ፈረሙ። ከዛ በኋላ ግን በፊርማው አልተገኘም። ከዛ ቀን ጀምሮ ይኸው እስከ ዛሬ ድረስ እየወረደ። አራተኛው ምንድነው? ጦር ሰራዊት ማደራጀት። ጦር ሰራዊት ማደራጀት፣ ጂሃድ የሚንቀሳቀስበትን አቅጣጫ፣ አሰራር፣ ጭንቅላቱን ማዘጋጅ፣ ሰውን ማዘጋጀት፣ ሎጂስቲክስ ማዘጋጀት፣ ማቴሪያል ማዘጋጀት፣ መሳሪያ ማዘጋጀት፣ ሁሉ ነገር ዘመናዊ ያለው የምታየው የጦር አደረጃጀት ድሮ ጀምሯል። ሰላይ ማዘጋጀት፣ ማሰልጠን፣ ቋንቋ ማሰልጠን፣ መሳሪያ ማዘጋጀት፣ እርሙ ወርከቡ አሉ፣ ወርቡሩ፣ ቀስት ተኩሱ፣ ተኩስ ተለማመዱ፣ ወርከቡ፣ ግመልም ፈረስም መጋለብ ተለማመዱ። ወአንተርሙ አሐቡ ኢለየ ሚማ አንተርከቡ ያዙት። ለእኔ ተኩስ ብትለማመዱ ወዳለሁኝ ከምን ከግልቢያ ይልቅ። ግልቢያ ፈረስ ይፈልጋል፣ ተኩስ ምን ይፈልጋል? ምንም ቀስት ብቻ። የዛን ጊዜ ፈረስ ማግኘት ውድ ነው። እንኳን የዛኔ አሁንም ውድ ነው። ፈረስ የዛኔ አይገኙም። ዘመናዊ ታንክ ማለት ነው፣ ሄሊኮፕተር ማለት ነው። እሱ ላይ ቁጭ ብለው እንደ ወፍ እየበረሩ እነ ኻሊድ አገሩን ሁሉ የከፈቱት። እርሙ ወርከቡ አሉ። ተኩስ ተለማመዱ፣ ግልቢያ ተለማመዱ። ወአንተርሙ ተኩስ ብትለማመዱ አሐቡ ኢለየ ሚማ አንተርከቡ የበለጠውን ወደዋለሁ ማለታቸው ነው እንጂ ግልቢያ ትማሩ ማለት አይደለም። ይሄ ሁሉ ምንድነው? እቺ ኢስላም አንዴ ዳዕዋ ከደረሰ አርፋ አትቀመጥ። ጎረቤት ትሄዳለች፣ ጓደኛን ታስተምራለህ፣ ይሄን ትነግረዋለህ። ስትነግረው አምነህ ቁጭ ብለህ ገዳም ተቀመጥ የሚል እምነት የለውም። ዳዕዋ ታደርጋለህ። ዳዕዋ ስታደርግ ጠላት ይመጣል። ጠላት ሲመጣ መከላከያ ያስፈልጋል። ቢስሚላሂ ረሕማን ረሒም ወልዐስር ኢነ ልኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ወተዋሰው ቢልሐቅ በሐቅ ከተመካከርክ በኋላ ሐቅን ስትይዝ ጠላት ይመጣል። ስለዚህ ጠላትን ለመቋቋም ወተዋሰው ቢሰብር፣ ሰብር ታደርጋለህ። ኩፉ አይዲየኩም ወአቂሙ ሰላህ ነው። ያቺ ገደቧ ስታልፍ ደግሞ ወደዛ ወደ ማይቀርለት ጦርነት ይገባል ማለት ነው። ይሄንን ተቋም አሁን እንግዲህ ስለ መጅሊስ ላወራ ብዬ ነው ይሄ ሁሉ ከኋላ ያለውን ነገር ማመጣው። ሰው ተቋም ካደረጃጀ በኋላ ተሰሚነት የሚኖረው በተቋም በኩል ሲኬድ ነው። ቁጥር አንሶን አይደለም። አበሻ ውስጥ ሙስሊም ቁጥሩ አላነሰም። አበሻ ሙስሊም ዑለማ አላነሰው።
አበሻ ሙስሊም ነጋዴ ባለሀብት አላነሰውም። አበሻ ሙስሊም ወጣት አላነሰውም። አበሻ ሙስሊም ያነሰው መደራጀት ነው፣ መሰባሰብ ነው፣ ተቋም መያዝ ነው። ተቋም ስትይዝ ወደ ላይ የሚያዳምጥ አካል በደንብ ያዳምጣል። ድርጅት ሆነ ስትመጣና ግለሰብ ሆነ ስትመጣ አይደለም። ያ ድርጅት መንግስትም ቢሆን የሚያናግረው ከግለሰቦች ይልቅ ተቋም ነው፣ ድርጅት ነው። አንድ አይነት ጥያቄ ያላቸው 50 ሰዎች ቢመጡ ተደራጅታችሁ ተቋም አቋቁማችሁ ኑ። መንግስትና ግለሰብ አይወራም። ተቋምና ተቋም ነው የሚያወራው። ተቋምና ተቋም ነው የሚያወራው። መንግስት ራሱን የቻለ ተቋም ነው። በውስጡ ያሉትን በደብዳቤ ነው የሚግባባው። እኛ ይሄ ነገር የለንም። ሐታ ንግድ እንኳን ስንነግድ አንድ ዳይሬክሽን ብቻ ይዞ ነው የሚሄደው። በቃ የሆነች ገንዘብ ይዛል፣ ይሮጣል፣ ውጪ ይሄዳል፣ ወይ ነገር ያመርተውን ያመርታል፣ ብቻውን ያድጋል። አንድ ሙስሊም ከሌላ ሙስሊም ጋር ቢዝነሱን መርጅ አድርጎ ሲሰራ አላህ በረካ ያደርግለታል ይላል እኮ። ከተዋደዱና አማና ከጠበቁ አላህ በረካ ያደርግላቸዋል። መርካቶ ወንድሞቻችን ምንድን ነው ያደረጉት? ይሄም 1 ሚሊዮን ያመጣል፣ ይሄም 1 ሚሊዮን ያመጣል። እሺ እንጀምር እና አብሽር አብሽር፣ በአብሽር አብሽር ይጀመራል። ፊርማ የለም፣ ስምምነት የለም። ስናተርፍ እንዴት ነው? ስናከስር እንዴት ነው? ከአመት በኋላ እንዴት ነው? የለም። በቃ በምን ነው? በነሻጣ ይጀመራል። ከዛ በኋላ ይደውሉ ላይ ጠሩናል። ምን ሽምግልና አልተጠራችሁም እናንተ? እገሌ እንደዚህ ብር አዋጥቶ እገሌ መኪናውን ሽጦ። መጀመሪያ ሽምግልና ላይ ቁጭ ስንል ምን ጠይቀው ምንድን ነው? ይሄ ቢዝነስ ሲጀመር ተጻጽፋችኋል ወይ? ዜሮ። ኦልሞስት አብዛኛው ሙስሊም አይጻጻም። እገሌ ብሬን በላኝ ሰምታችሁ አታውቁም? ኢዛ ተዳየንቱም ቢደይኒ ፈክቱቡሁ ይላል እኮ ኪታብ ወራ። ብድር ስትበዳደሩ ጻፉት። ቁርአን ነው የሚያዘው እኮ። ስንት ሙስሊም ይተገበራል? እገሌ ብሬን በላኝ። ምን ማስረጃ አለ? ምንም የለም። ምስክርስ? ምንም የለም። በቃ ሳያወጣ አላህን ከፈራህ መልስለት። አለዚያ በምን እዳኛለሁ? ቁርአንን ከጣልከው ብር እንዴት ታገኛለህ? ቁርአንን ስታገኘው ብርን ታገኛለህ፣ ዒዛን ታገኛለህ፣ የበላይነት ታገኛለህ። ያልጻፍከው ነገር ከየት ይመጣል? ምናልባት አሁን የነቃው ተወለደ ውልና ማስረጃ እንሂድ እንፈራረም። እኔ አታምነኝም ማለት ነው ይላል። አንተ እንደምንም ጠንክረህ ውልና ማስረጃ ስትል በዛ በኩል ደግሞ እኔ ሌባ ነኝ እንዴ? አታምነኝም እንዴ? ዘርፍ ያለው እንዴ? ያ አላህ ስንቱን ነው የምናስቀረው? ስንቱን ነው የምናስተምረው? ተቋማዊነት ተደራጅቶ ሰብሰብ ብሎ መስራት የሚባል ነገር ብዙ ጊዜ የለም። የድሮ አባቶቻችን ይሻላሉ። በዚህ ጸሐፊ አምጥተው እንደምንም ብለው ተጨናብሰው በጣታቸውን ፈርመው ቢሆን መስመር ያስይዟታል። የዕቁብ ገንዘብ፣ የእድር ገንዘብ፣ የአማና ገንዘብ ላስቲኳን ሳይፈቱ ወስደው ቁጭ ያደርጋሉ። የኛ ዘመን ሰው በቃ ታውቀዋለህ፣ ስንት ጊዜ ነው? 3-4 ወር የት ነው የምታውቀው? መስጂድ ሲሰግድ አይዋለሁ። ከዛ ሰጠውታል። አይሆንም እኮ ገንዘብ ዝም ብሎ አይሰጥም። ስልጣን ዝም ብሎ አይሰጥም። አቡ ዘር መጣ፣ ስልጣን ስጡኝ አላቸው። ስልጣን ስጡኝ አላቸው። አንተ ደካማ ነህ አሉት። እነከ ضعيفን እንኳን አገር ልተመራ ስልጣን ልሰጥህ 2 ሰዎች ላይ እንኳን አሚር መሆን አትችልም አሉት። 2 ሰዎች ላይ አሚር ሆነ መሾም እንኳን አትችልም። ይሄ ሰውዬ ኳሊቲ የለውም ማለት ነው? አይደለም፣ ብዙ ኳሊቲ ያለው። አቡ ዘር አልግፋሪ ማለት ሰማይ ካንጣለለችው ምድር ከተሸከመችው ሁሉ እንደ አቡ ዘር ባለ ሐቅ የለም አሉ። ስልጣን ሲላቸው አይሆንም፣ ሐቀኛ ስላልሆነ አይደለም የከለከሉት። ሁለተኛ ዒልም ቢባል አቡ ዘር ከነብዩ አለይሂ ሰላቱ ወሰላም በ200 ከምናምን የሚቆጠር ሐዲስ አስተላልፏል። ዓሊም ነው። ከሳቸው ሰምቻለሁ ብሎ ያስተላለፈው ብዙ ዒልም አለ። ዒልም ስለሚያንሰው ነው አይደለም። ስልጣን የራሱ ጥበብ አለው። ስልጣን የራሱ ሕክማ አለው። ለስልጣን የተፈጠሩ ሰዎች አሉ። ለዓድል የተፈጠሩ ሰዎች አሉ። አንተ 2 ሰዎች መካከል ብትሾም ጉድፈላ አትችልም ማለት ደካማ ነህ። ብርህን ዝም ብለህ አትሰጥማ ለሰው። ስልጣን ዝም ብለህ አትሰጥማ። ሴት ልጅ ሲጠየቁ ዝም ብሎ ይሰጣሉ።
የት ነው የተወለደው የማን ልጅ ነው ምን ይሰራል ምን ተምሯል እንላለን እኮ ያው መጀመሪያ መቼም ጠይቆ የተባለው إذا أتاكم من ترضون دينه وخلقه فزوجوه ديننا أخلاقون يودداچሁለት ከመጣ ስሙት ነው ግን ሴት ልጅ ናትና ታሳዝናለች አይደል ምንድነው ስራው ምን አለው ምናምን እንጠይቃለን እኮ አላህ ከቀደረው ላይ ቀርለት ሊገባ ማለት ነው ሴትም ልጅ ዝም ብላ አትሰጥም ስልጣንም ዝም ብሎ አይሰጥም ገንዘብም ዝም ብሎ አይሰጥም ምን አለው ሸሪዓዊ ተርቲብ አለው ሴት ልጅ ልሰጥ ኒካህ የሚባል አራት ተሸጣለው አንደኛ የሁለቱ መስማማት ሁለተኛ መህሩ መቆረጥ አለበት ሶስተኛ ምስክር መኖር አለበት መህሩ መቆረጥ አለበት የሁለቱ መስማማት አለበት አራተኛ ምንድነው ወልይ መኖር አለበት እነዚህ አራት ነገሮች ሳይሟሉ የሚታሰር ኒካ አይደለም ወደ ዝሙት ይገባል ገንዘባችንን ልጃችንን ስንሰጥ አራት ሸርጥ አሟልተን አይደለም ገንዘባችንን ስንሰጥ እንደዛ ነው ስልጣንም ስንሰጥ እንደዛ ነው አማናም ስንሰጥ እንደዛ ነው ብድግ ተብሎ ለማንም ቦግ ተደርጎ አይሰጥም አማና ነው መቼም عدل ነው ሰሃቦቻችን በፍታቸው በአድላቸው ነው ኡማውን ሙስሊም ያልሆነውን ሁሉ ወደ እስላም የነዱት ኺላፍ ተፈጠራሉ ኺላፍ ማንና መካከል ነው አንድ አይሁዳና አሊ ኢብኑ አቡ ጣሊብ ተخلፉ በአንድ ጉዳይ አይሁዳና አሊ ይጣላሉ በማ ዘመን ነው በዑመር ዘመን ዑመር ጋር ለዳኝነት ሄዱ ሁለቱንም አስቀመጡ ከዛ ለሰውየው ምን አሉት ለአይሁዳው قدم شكوى ካሉት ሸክዋ ይሄ ምንድነው ስሞታህን አቅርብ አሉት እሳቸው ዳኛ ናቸው አይደል ዑመር ለአይሁዳው ምንድነው ቅሬታህ እስቲ አቅርብ አሉት ይሄ አልይ እኮ እንዲያርጎኝ እንዲበድሉኝ እንዲሆነው ተናገረ ወደ አልይ ዞራሉና ያ አበል ሐሰን ኩንያ ነው ቅጽል ስማቸው ያ አበል ሐሰን قدم شكواك علي ገና መናገር ሳይጀምር ፊቱ ቀላ መናደድ ጀመረ ፊቱ እንደዚህ ቲማቲም ቦግ ተናዷል እንዴ አቡበከር የሚመስላቸው ማን ነው ዑመር የመሰላቸው ምንድነው ቀድም ይሄን ሰው እየተናገር ስላልኩት ቅር ብሎት ይሆናል እንዴ ምናምን ይላሉ ምን ነው ተቆጣህሳ ሲሉት ይሄንን አይሁዳ ሲጠሩት በሌጣ ስሙ ጠሩት ፉላን ብለው ስሙን ጠርተው እኔን ሲጠሩኝ ግን በክብር ስም የጠሩኝ ክብር ስም ማለት ነው የኔ ስም ተውፊቅ ነው አላህ ያሳድገው መሐመድ የሚባል ልጅ አለኝ ተውፊቅ ብለህ ከጠራኸኝ ኖርማል ነው ለኔ ተውፊቅ ብለህ ከጠራኸኝ ለኔ ኖርማል ነው አቡ መሐመድ ብለህ ከጠራኸኝ አከበርከኝ ማለት ነው አቡ መሐመድ አባ ፉላን መባል ክብር ነው በአረቦች ዘንድ በልጅ ስትጠራ ክብር ነው ግድ ነው አይደል ይሄን ሰውዬ ፉላን ብለህ በሌጣ ስሙ ጠራኸው እኔን ደግሞ አበል ሐሰን ብለህ በክብር ስም ጠራህ ይሄ ፍትህ አይደለም ሰውዬው እዚህ ጋር ገና ማዳላት አለ ብሎ ውስጡ ሊንኮሻኮሽ ነው እንዴት እንደዚህ ታረ እስልምና ይቱ ጋር ነበረች ድሮ እንደዚህ ያለው ኳሊቲ የነበረው ጄነሬሽን አለ አይሁዳ ቁጭ ብሎ ስለሱ መብት ይናገራሉ ጉዳዩ ሳይነሳ እኔም በክብር ስም ጠርተህ እሱን በሌጣ ስሙ ጠራው ይሄ ትክክል አይደለም አድላየው ፍትህ ማለት እንደዚህ ነው አሁን ተቋማችንን በዚህ መልኩ ሊመራን እንፈልጋለን መልእክት ምን አስተላልፈው አማና አላህ ሰጥቷል አደራ አላህ ሰጥቷል ህዝብ በየመስጂዱ ተሰብስቦ መርጧል እኛ ላስቀምጥንም አላህ አስቀምጧል በሐቅ እንዲመራ እንፈልጋለን